ተመልሰናል ተመልካቾቻችን በአዲስ ቀን አሁን ደግሞ የምናልፈው ወደ ዶት ስትሪም መረጃዎች ነው። የዶት ስትሪም መረጃዎችን የምታደርሰን ደግሞ አፎሚያ ክበቦ ነች። አፎሚያ እንዴት ነሽ? እንዴት ቆያችሁ? ይመስገን መቀጠል ይቻላል። አመሰግናለሁ። በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው የዶት ስትሪም መረጃዎችን ለተመልካቾቻችን የምናደርስበት ሰዓት ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። ያው የዶት ስትሪምም ቀዳሚ መረጃ የሚሆነው የዲጂታል ኢትዮጵያ 2030 መጀመርን የተበሰርንበት ነው። እንግዲህ ያለፉት ቀናት ከሱ ጋር ተያይዞ ደግሞ ትልሙ ምንድነው በምን መልኩ ሲከወናል የሚሉት ላይ በተለይም በትስስር ገጽ ላይ ካጋራናቸው መረጃዎች የተመረጡትን ለተመልካቾቻችን የምናደርስ ነው የሚሆነው። ያው እንግዲህ በዋናነት የዲጂታል ኢትዮጵያ 2030 ትልም ዜጎች እኩል የሆነ ተጠቃሚነት እንዲኖራቸው መፍጠርና አሰራራችንንም ደግሞ በተቻለ መጠን ለቴክኖሎጂ የቀረበና የዘመነ ለማድረግ ያሰበ መሆኑ መገለጹ ይታወቃል። ከዚህ ጋር ተያይዞ ግን ያው በዋናነት በዲጂታል ኢትዮጵያ 2025 የተተገበሩ ፍሬያማ የሚባሉ ስራዎች አሉ። እነሱን ማጠናከር፣ በእነሱ ክንውን ውስጥ ደግሞ የተፈጠሩ ክፍተቶች ምንድናቸው ብሎ ማሻሻልና እነሱ ላይ ደግሞ ሌሎች ሀሳቦችን በመጨመር የማበልጸግ ስራ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ መግለጻቸው የሚታወቅ ነው ማለት ነው። በዚህም እንግዲህ በተለይም በዋናነት ትኩረት ተሰጥቶ የሚሰራው ሁሉም ዜጎች በዋና ከተማ ያለ ሊሆን ይችላል፣ በአንድ ደግሞ የገጠር ከተማ ውስጥ ያለ ዜጋ ሊሆን ይችላል። ሁሉም ዜጎች ግን ለመረጃ ያላቸው ተደራሽነት እኩል መሆን ለማድረግ ወይም ደግሞ ተደራሽ እንዲሆኑ እንደሚሰራን የተገለጸው አክሰስ እንዲኖራቸው እንደሚሰራ በዛ አክሰስ አማካኝነት ደግሞ የሚፈጠሩ መልከ ብዙ እድሎች አሉ። ስራ መቀጠር ሊሆን ይችላል፣ መማር ሊሆን ይችላል። በዛ መልኩ የሚመጡ ደግሞ እድሎችን ወይም ኦፖርቹኒቲዎችን ተጠቃሚ ማድረግ የ2030 የዲጂታል ኢትዮጵያ 2030 ትልም ስለመሆኑ ተገልጿል ማለት ነው። ከዚህ ባሻገር ያው ዜጎቻችን ቁሱን ስለሰጠናቸው ብቻ ዘምነናል ወይም ደግሞ አሰራራችን ከማኑዋል ስለተላቀቀ ብቻ ዘምነናል ማለት አይደለም። በአግባቡ እነዛን ቁሶች እነዛን መተግበሪያዎች የሚረዱ እንዲሆኑ ይሰራል። ከዚህም ባሻገር ደግሞ በተለይም የተለያዩ መተግበሪያዎች አሉ። እነዛ መተግበሪያዎች ወይም ደግሞ ከተቋማቱ ጋር ዜጎች የሚኖራቸው ትስስር በትምምን ላይ የተመሰረተ እንዲሆን እንደሚሰራ ነው የተገለጸው። ወይም ደግሞ ይሄ ትረስት የምንለው እሱ ላይ ትኩረት ተሰጥቶ እንደሚሰራ ነው የተገለጸው። ይህንን በማድረግ ሂደት ውስጥ በተለይም የዲጂታል ኢትዮጵያ 2030ን እሙን እናረጋለን ስንል የኤሌክትሪክ ደግሞ ተደራሽነት ዋና መሆኑ ይታወቃል። የኤሌክትሪክ ተደራሽነት ሳይኖር የሚረጋገጥ ምንም አይነት የዲጂታል ንቅናቄ እንደሌለ እሙን ነው። በዚህም እንግዲህ በተለይም ለኤሌክትሪክ ተደራሽነት የኃይል አማራጭ ትስስር ደግሞ አስፈላጊ መሆኑም ይታወቃል። እንግዲህ ከዚህ ጋር ተያይዞ በመጪዎቹ 5 ዓመታት ውስጥ በመላው ሀገሪቱ ያለ የኃይል ትስስር 100% የተረጋገጠ እንዲሆን ለማድረግ እንደሚሰራም የተገለጸበት ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ በተለይም ዜጎች በዚህ ትስስር ሳቢያ ዜጋ ስለሆኑ ማግኘት ያለባቸውን የመታከም፣ የመማር፣ ቀደም ሲል የገለጽኩት የስራ እድል የማግኘቱ አማራጮችን ተጠቃሚ እንዲሆኑ ማድረግ የሚያስችል ስለመሆኑም የተገለጸ ነው ማለት ነው። ከዚህ ባሻገር ደግሞ በተለይም ያለንን የሳይበር ሴኩሪቲ ወይም ደግሞ ይሄ ዳታን መረጃን ከመጠበቅ ጋር ተያይዞ ያለንን ቁመና ደግሞ የማጠናከር ስራም እንደሚሰራ የተገለጸበት ነው። ዳታን የመጠበቅ መረጃን የመጠበቅ እንዲሁም ደግሞ ትውልድን የመጠበቅም ኃላፊነት በዚህ ስትራቴጂ ውስጥ ስለመካተቱን የተገለጸው። በተለይም ትውልድን ከመጠበቅ ጋር ተያይዞ ደግሞ የዲጂታሉ ዓለም ላይ ትውልዱ ሲሳተፍ በመልኩ መሆን አለበት የሚለው ላይ ማስተማር ባሉን አቅጣጫ ደግሞ ሲጓዝ የመገሰጽ ስራም እንደሚሰራ ጠቅላይ ሚኒስትሩ እንግዲህ በተደረገው የሰዓት ወግ ላይ ባደረጉት ንግግር ላይ ለመመልከት ችለናል ማለት ነው። በተለይም ከሰሞኑ በሀገራችን ከቲክቶክ መተግበሪያ ጋር ተያይዞ ባልተገባ መልኩ ሲጠቀሙ የነበሩ ታዳጊዎች ወይም ደግሞ ተጠቃሚዎች በቁጥጥር ስር መዋላቸው የሚታወስ ነው። ከሱ ጋርም ተያይዞ በተለይም የዲጂታሉን ዓለም ወይም የዲጂታል ቴክኖሎጂን ወደ ሀገራችን ስናመጣ መጠቀሙ የሚበጅ ቢሆንም የሀገራችንን ባህል ግን በሚበርዝ መልኩ ሊሆን እንደማይገባው የተገለጸበት ነው ማለት ነው። በዚህም ያው የተለያዩ ሀገራት እንግዲህ የዲጂታል ሚዲያውን ታዳጊዎቻቸው ብሎም ደግሞ ወጣቶቻቸው እንዳይጠቀሙ የከለከሉ አሉ። እኛ ግን ከዲጂታሉ ዓለም በማራቅ ሳይሆን በማሳወቅ እንደሚሰራም ነው የተገለጸው። በዚህም እንግዲህ ትውልድን መጠበቅ ባህል ሳይበረዝ ደግሞ በዲጂታል ዓለም ያለው ተሳትፎ ከፍ እንዲል ማድረግ አንዱ የዲጂታል ኢትዮጵያ 2030 ትልም ስለመሆኑ የተመለከትንበት ነው። ይህ ብቻ አይደለም እንግዲህ ከዚህም ባሻገር እንግዲህ የተለያዩ ተቋማት ደግሞ በዚህ ንቅናቄ ላይ ምን አይነት ኃላፊነት እንዳለባቸው ምን አይነት ደግሞ ትኩረትንም እንደሚሰጡ ያስታወቁበት ነው። በዋናነት ያው የኢትዮ ቴሌኮምም እንግዲህ በተለይም በሀገሪቱ ላይ ያለው ተደራሽነት በሞባይል ተጠቃሚዎች በኢንተርኔት ተጠቃሚዎች ያለውን ተደራሽነት በማስፋት ለስትራቴጂው እውን መሆን የራሱን እንግዲህ የጎላ አስተዋጽኦ እንደሚያበረክትም የተጋራንበት ነው።
ሌላው እንግዲህ የማህበራዊ ትስስርን ካነሳን አይቀር እንግዲህ በተለያየ መልኩ በዚህ የዲጂታል ቴክኖሎጂ ላይ የሚሳተፉ አሉ። በእኛም ሀገር እንግዲህ በማዝናናት ላይ የተሰማሩ ወጣቶች አሉ፣ በማሳወቅ ላይ እንዲሁም ደግሞ የተለያዩ ሁነቶች ሲከሰቱ ለነዛ ሁነቶች የሚጠበቅባቸውን የዜግነት ኃላፊነት የሚወጡ ወጣቶች እንዳሉ ተመልክተናል። ያው የኮሪደር ልማት እንግዲህ ከመዲናችን አዲስ አበባ መነሻውን አድርጎ በሀገራችን የተለያዩ የክልል ከተሞች ላይ ጎራ ማለቱ ይታወቃል። ታዲያ ወደ ሰመራም ጎራ ባለበት ወቅት በተለይም የአፋር ክልል ርዕሰ መስተዳደር አወል አርባ የአካባቢው ማህበረሰብ በዛም ያለ እንዲሁም ደግሞ ከሀገር ውጭም ያሉ በተለያየ መልኩ በመሳተፍ የራሳቸውን ድርሻ እንዲወጡ አሻራቸውን እንዲያኖሩ ጥሪ አቅርበው ነበረ። ታዲያ ይህ በምስሉ ላይ የምትመለከቱት ወጣት ሀሰን ኡስማን ይባላል፣ ወይም ደግሞ በቅጽል ስሙ ሀሰን ሚሌ የሚባል ነው። ይህንን ጥሪ እንግዲህ እንደሌሎቹ ሰዎች ሰምቶ ቀለል አድርጎ የተወው አልነበረም። በዚህም በተለይም በግል የንግድ ስራ ላይ ነው የተሰማራው። ጎን ለጎን ደግሞ የአፋር ክልል ንግድ ምክር ቤት የጽህፈት ቤት ኃላፊ ነው። ታዲያ ይህ ጥሪ ከተላለፈ በኋላ በማህበራዊ ሚዲያ ላይ የራሱን ንቅናቄ ወይም እንቅስቃሴዎችን የጀመረበት ነው። በዚህም በአካባቢው ላይ ካሉ ነዋሪዎችና እንዲሁም ደግሞ ከአካባቢው ውጭ ካሉ የተወላጆች ላይ ከ21 ሚሊዮን ብር በላይ በማሰባሰብ ለኮሪደር ልማት እንዲውል አድርጓል ማለት ነው። በሀገር ውስጥም በሀገር ውጭም ያሉ የአካባቢው ተወላጆች በተለይም የንግዱ ማህበረሰብ ደግሞ ለዚህ ከፍተኛ የሆነ እንቅስቃሴ ወይም ደግሞ ድጋፍ ማድረጋቸው የተገለጸ ነው ማለት ነው። ከዚህ ጋር ተያይዞ በተለይም ባጋራነው ወቅት የማህበራዊ ትስስር ገጾችን በበጎ መልኩ ወይም ደግሞ ለእንደዚህ አይነት አላማ መጠቀም ፍሬያማ መሆን እንደሚያሳይ እንግዲህ ያስተማረ ወጣት ስለመሆኑ ብዙዎች በአስተያየት መስጫ ሳጥናችን ላይ ያጋሩት ነው። ያው ሌላው በትላንትናው ዕለት የተጋራ ነው መረጃችን ጃፓን የዓለማችንን ትልቁን የኒውክሌር ጣቢያ ስራ ልታስጀምር መሆኑ ተገልጿል። ያው በአዲስ መልኩ ሳይሆን እንደገና ነው ስራ የምታስጀምረው። ይህ የኒውክሌር ጣቢያ እንግዲህ ፋኩሺማ የተሰኘው ነው። እንደ አውሮፓውያን አቆጣጠር በ2011 ላይ እንግዲህ ተፈጥሯዊ ክስተትን አስተናግዳ ነበረ። ተከሰተ የመሬት መንቀጥቀጥ አማካኝነት በሪክተር ስኬል ወደ 9 አካባቢ የተመዘገበ የመሬት መንቀጥቀጥን አስተናግዳ ነበረ። በዚህም እንግዲህ በርካታ ዜጎቿ ህይወታቸው እንዲያልፍ ምክንያት የሆነ ሁነት ነው። ታዲያ ይህንን ተከትሎ በተለይም ደግሞ የተከሰተው የመሬት መንቀጥቀጥ በጣቢያው ላይ ያደረሳቸው ጉዳቶች ነበሩ። በዚህም ጣቢያው እንግዲህ በውስጡ የነበሩ ጨረሮችን መቆጣጠር ስላልቻለ ከተፈጥሮ ከመሬት መንቀጥቀጡ ባሻገር እርሱም እንግዲህ ሌላ ጉዳትን አስከትሎ ነበረ። በዚህም ፋኩሺማ ብቻ ሳይሆን ሌሎችም 54 የሚሆኑ የኒውክሌር ጣቢያዎቿን ዘግታ ቆይታ ነበረ። ቀስ በቀስ ግን ያው ዘመኑ እንደሚታወቀው የተለያዩ የኃይል አማራጮችን መጠቀም የግድ የሚልበት በመሆኑ እየከፈተች ትገኛለች። በትላንትናው ዕለትም እንግዲህ የፋኩሺማ የኒውክሌር ጣቢያዋን ከ15 ዓመታት በኋላ ስራ ልታስጀምር ስለመሆኑ አስታውቃለች። ያው ከዚህ ከክስተቱ በፊት እንግዲህ ከ80 በመቶ በላይ የሚሆነውን የኃይል አማራጯን ከዚህ ጣቢያ ነበር የምታገኘው። ከዚያ በኋላ ደግሞ ከተዘጋ በኋላ ያንን የኃይል አማራጭ መግዛት ኖሮባታል። ይህ ደግሞ ያው መልከ ብዙ ለሆነ ኢኮኖሚያዊ ጫና የከተታት ነው። በዚህም እንግዲህ ከ15 ዓመታት በኋላ በድጋሚ ይህን የኃይል አማራጭ የሆነውን የኒውክሌር ጣቢያዋን ልትከፍት ስለመሆኑ በትላንትናው ዕለት አስታውቃለች ማለት ነው። ያው ይህም በትላንትናው ዕለት የተጋራ ነው አንድ መረጃ ነው። ወደ ተቋጫው መረጃችን እናልፋለን። ባለፉት ጊዜያት እንግዲህ በሩሲያና ዩክሬን መካከል ለአመታት የዘለቀውን ጦርነት ለማስቆም የተለያዩ ውይይቶች ሲደረጉ እንደነበረ እናስታውሳለን። ባሳለፍናቸው ቀናቶችም በተለይም በአሜሪካ አስተባባሪነት የተዘጋጀው የአውሮፓውያን ሀገራት የተሳተፉበት 20 ነጥቦችን የያዘው የስምምነት ሰነድ አለ። እሱ ሰነድ ላይ ነው እንግዲህ ሀገራቱ እየተወያዩ የሚገኙት። በዚህም በትላንትናው ባለፉት ቀናት እንግዲህ በተለይም የውይይቶቹ የመቋጫው የሆነውን ንግግር ስለማድረጋቸው ነው የተገለጸው። በተለይም ደግሞ ከዚህ ቀደም የነበሩ ተስፋ ሰጪ ሲባሉ የነበሩ ውይይቶች ቢሆኑም ያሁኑ ግን ከቀደሞቹ በተለየ እንግዲህ ውጤታማ ሊሆን እንደሚችልም በመረጃችን የተገለጸ ነው ማለት ነው። ያው በስምምነት ነጥቡ ላይ የተቀመጡ ሀሳቦች አሉ። ሁለቱም ሀገራት ይስማሙባቸው አይስማሙባቸው በይፋ የተቀመጠ ነገር ባይኖርም ከዚህ ቀደም ከነበሩት ግን ተስፋ ሰጪ ስለመሆኑ በመረጃችን ተመላክቷል። እናመሰግናለን። በጣም መልካም ቀን።